ሽፍናት ለብሰውም ነበር። አይ ልቀይረው ነበርና ጫማው የተቀደደ ነው። ስለዚህ በቃ አሁን መናኸሪያ ስገባ አዲስ ገዝቼ ብር ስለያዝኩ እቀይራለሁ። እሺ ተጨንቀሽ ነው አይደል? አትጨነቂ። ደሞ እኮ የዩኒቨርሲቲ መግቢያ ጊዜው ደርሷል። 2 ሳምንት ብቻ እኮ ነው የቀረ። 2 ሳምንት ነው አይደለ? እመኝኝ ብርቱካኔ፣ እኔ በአንድ ሳምንት ውስጥ አሳክቼ እመለሳለሁ። አሁን እኮ ከተማ ምንም ዘመድ የለም። ማን ጋር ልትሆን ነው? ግዴለሽም፣ ብር ስለያዝኩ ችግር የለውም። አብረን እንሂድም ብላ ሻፈረኛል። ብርቱካን ደግሞ እኮ አዲስ አበባ ሩቅ አይደለም፣ ቅርብ ነው። እሺ እኔ ግን ሩቅ ነው። ብርቱካን ደግሞ ለምን ታስጨንቅኛለሽ? እዚህ ያው ብቻሽን ነሽ፣ ግን በቃ ቤቱን እየጠበቅሽ እስከምመለስ ድረስ ጠብቂኝ። እሺ ያው ደግሞ ከኔ ጋም ካንቺ ጋም ፈጣሪ አለሽ። ቶሎ ነው የምመለሰው። እዚህ እኮ ማንም የለም። ብቻዬን ጥለሽ ልትሄድ? ተረጅኛ። እሺ በቃ ብርቱካን እወድሻለሁ። እሺ ከእናታችን መቃብር ጋር ሄደሽ የሚሄድበት ጉዳይ እንዲቀናኝ ጸሎት እንድታደርግልኝ ንገሪልኝ። እሺ ያው እኔ አልተሰናበትኳትም እንግዲህ። እሺ እናም ደግሞ እወድሻለሁ። እሺ እህቴ። እኔም እወድሃለሁ ጀግና። አንተ ያሳደከኝ ወንዝ፣ አንተ ያሳደከኝ ተራራ፣ ይሄው ጥዬ ሄጄ የማላቀውን ይሄው ዛሬ ጥዬ ልሄድ ነው። ግን አንተ ወንዙ ቶሎ የምመለስ ይመስለኛል። የምናፍቅ ከሆነ አንተ ወንዙ የሚሄድበት ጉዳይ እንዲሳካልኝ በጸሎትህ አስበኝ። አንተ ከፊት ይቅደም። ሰላሙን አንተ ወንዙ፣ ሰላሙን አንተ ከማዶ ባሻገር ያለው ተራራ፣ ትናፍቀኛለህ አንተ ተራራ፣ ትናፍቀኛለህ አንተ ወንዙ፣ በል ሰላሙን አንተ ተራራ።
ለመሰለጥን እዛ ትወስዳለች። እሺ አመሰግናለሁ። አዲስ አበባ በጣም ደስ ትላለች። የሚፈልጉትን ሰው ለማግኘት ግን በጣም ባህር ናት። ለማንኛውም የመጣሁበትን ጉዳይ ችግሬን ከጎን የሆነሽ እንደምታግዢ ተስፋ አደርጋለሁ። ምን አይነት ችግር እንዳለብህ ባላውቅም በምችለው አቅም ሁሉ ከጎን ነኝ። ግን አንቺ እዚሁ አዲስ አበባ ነው የተወለድሽው? የተወለድኩት ገጠር ነው። በልጅነቴ እህቴ ጋር መጥቼ እህቴ ወደ ውጭ ሀገር ስትሄድ እኔ ቤቶችን እያከራየው እኖራለሁ። አበባ ዛሬ ለምን ያልመጣችሁ? አትናገሩ። እመጣለሁ ብላ ነበር። ከዚህ በኋላ አንድ ሰው ቢቀር አባራለሁ። ስለዚህ ከዚህ በኋላ አልተደሰችሁ። ለስራ እስከመጣችሁ ድረስ ስራችሁን ስሩ። እሺ አበባ፣ ትናንት ቀረሽ፣ ዛሬ ደግሞ ምን ያርፈልሽው? ህመሜ ተነስቶ ሆስፒታል ሄጄ ስለነበረ ነው። ዛሬ ደግሞ ትንሽ ስለተሻለኝ ነው የመጣሁት። ቢሆንም ማስፈቀድ አለብሽ። እሺ እሺ፣ በጣም ይቅርታ። ከዚህም በኋላ አይለመደኝም። በይ አሁን ሂጂ፣ የትሬኒንግ ልብስ ቀይሪና ግቢ። እሺ። ሁለተኛ እንዳይለመድ ግን። እኔ የምልህ ቦስ። እሺ ደግሞ አንቺ የምትይው ምን ፈለግሽ? እኛ ስናረፍድ በዱላ አበባ ስታረፍድ በፈገግታ። እኔ የምለው ትወዳታለህ እንዴ? ምን አልሽ? ይሄ ምላሴማ ዘንድሮ ያስገድለኛል። ይቅርታ ቦስ። እኔ የምልሽ ሜላት። አቤት ታምራት። ማለቴ ቦስ። እንታዩ ቦሱን ታዩና፣ ለምንድን ነው ግን የሚነገርሽም ወደ ተግባር ማታውዩ? ምን አደረኩ? እያው ስትንቀለቀይ እግሬ ላይ ዋደፋሽ። አሪፍ እኮ ነው። እንደውም ውሃ ላምጣና ይታጠብ። ተባይ ነኝ አንቺ እሱን
ሂጂ ወደ ስራ ግቢ ሂጂ። እህቴ ምን ሆነች? ምን ሆነች?